ስለ ወርቅ እንዲወራባቸው እንኳን አይፈልጉም። ይህ መሪ ግን የተለየ መንገድን መርጧል። ኢብራሂም ለገበሬዎች በነፃ ትራክተርን በማደልም ይታወቃል። እሱ ብቻ ሳይሆን ያመረቱት ምርት እንዳይበላሽም በየቦታው የግብርና ምርቶችን ማቀነባበሪያ ፋብሪካዎችን ገንብቷል። ወጣቱ መሪ በየትምህርት ቤቱ እየሄደ ለወጣቶች አነቃቂ ንግግርን ያደርጋል፣ ሀገራቸውን እንዲወዱም ያሳስባቸዋል። ሌላው ይህንን መሪ ጥሩ ነው ያስባለው ኢብራሂም ሙስሊም ነው። ታዲያ እምነቱን ያዩ የሳውዲ አረቢያ ገዢዎች የራሳቸውን አስተሳሰብ ህዝቡ ላይ ለመጫን በከፍተኛ ወጪ 200 መስጊዶችን ለመገንባት ግብዣ አቅርበውለት ነበር። ነገር ግን የዚህ ወጣት መሪ መልስ የነበረው እኛ ያጣነው ሆስፒታል፣ ትምህርት ቤትና ፋብሪካ እንጂ የሃይማኖት ተቋም አይደለም የሚል ነው። ካሰባችሁልን እነሱን ገንቡልን ብሎ አሳፍሮም መልሷቸዋል። በዚህም በሳልነቱን አስመስክሯል። ሃይማኖትና መንግስትንም መለየት ችሏል። በዚህ ጊዜ የቡርኪና ፋሶ ህዝብ ብቻ ሳይሆን መላው አፍሪካውያን ምን አለ እንደሱ ሀገሩን የሚወድ ለህዝቡ የሚጨነቅ ከጦርነት አስተሳሰብ እየወጣ መሪ በሰጠን ይላሉ። እንደ ነጻነት አርማም ይወስዱታል። በአብዛኛው የቡርኪና ፋሶ ህዝብ ቤትም የዚህ ድንቅ መሪ ፎቶ አለ። በህዝቡም ቢሆን ከፍተኛ ድጋፍ አለው። ታዲያ በስራው ያልተደሰቱት ፈረንሳይና አሜሪካ ሊገድሉት 21 ጊዜ ሙከራን አድርገዋል። ቢሆንም ሊሳካላቸው አልቻለም። ይህ ወጣት 38 ዓመቱ ሲሆን ለአፍሪካ መሪዎች በአጠቃላይም ምሳሌ ይሆናል ተብሎ የሚጠበቅ ነው። እኛም ለሌሎቹ የአፍሪካ መሪዎችም ልቦና ይስጣቸው በማለት ቪዲዮአችንን እንጨርሳለን።